ምን ይሆናል? አትለምኝ። ምን አትለምኝ። ምንም አያመጣም። በእውነት ምን ታመጣለህ? ኧረ እባክህ ምን ታመጣለህ? እንግዲህ ማዘር ሲሉት የነበረው ቦታ ይሄ ነው። አየሁ መነጋገር ነው የፈለኩ አይደል? አዎ ምን ተናገርና ምን ተወኝ። ኧረ ተወኝ። ምናልባት የምትነግረኝ አሁን እንዴት እንዳሳብርካት ነው? ምን ከዚህ የዘለለ ሌላ ነገር ልትነግረኝ ይችላል? እና ታዲያ ምንድን ነው የምታውቀው? ምንም አይሆንም። እኔና እሱ ልናወራ አንተ እኔን አታውቀኝም እንዴ? ደግሞ ይምጣብን እንዴ? ፖሊስ ቢመጣ እኮ ፍተሻ ነው የሚደረገው። ፖሊስ እንዴት ያመጣል? አላስገባም ብላችሁ እንዳልኩ ያችን ቁልፏን እንደው በአጋጣሚ ረስተው በሚሄዱበት ሰዓት ከፍቼ በማያቸው ሰዓት የአእምሮ በሽተኛ አይደሉም። እና ደግሞ ያችን የሚናገራት ቃል እዚህ ነው የሚሉት ቃል ምን ተብሎ ነው የሚገባው? ጠፍቷል ተብሏል እኮ አይደለም። ይኸውልህ ጠፍቷል እኮ ብለናል እኮ በሚዲያ እኮ ተላልፎ ተቀርጿል እኮ የቀበርነው ቦታ እኮ እዛ ነው ያለው። እስቲ ቼክ አድርጋችሁ በዛውም በሩ ቁልፍ እሺ፣ ቀስ ብለሽ የሉማ ምንድን ነው እንዲገቡ ትፈቅድላቸዋል እንዴ? የሚዲያ ሰዎች እኮ ናቸው እና ከጤና ሚኒስቴር እኮ ነው የመጡት። እንዴ እና አላስገባም አትላቸው እንዴ? ምን ሆነሻል? ሌላ ጣጣ ደግሞ ይምጣብን እንዴ? ጣጣ ፖሊስ ቢመጣ እኮ ፍተሻ ነው የሚደረገው። ፖሊስ እንዴት ያመጣል? አላስገባም ብላችሁ ቢመለሱ ፖሊስ ነው የሚጠሩት። ይሄ እነዚህ እኮ የመንግስት ባለስልጣን ምናምን ናቸው። አታያቸውም እንዴ እንዴት እንደሚጠይቁ? ካሜራ ይዘው ነው የመጡት። ሌላ ነገር ሲይዘው ቢመጡ ማን ያውቃል? ምን ያመጣሉ እንዴ? ምን ሆነሻል? ሌላ ጣጣ እኮ ነው የሚመጣው። እኮ አሪፍ ነው። ምንም ጠየቁን የሆነ ስጦታ ምናምን ብለው ወጡ። በቃ ምን ዛሬ እነሱ ሄዱ። እሺ ነገ ሌላ ሰው እንደማይመጣ በምን እርግጠኛ እንሆናለን? እንዴት ማን ይመጣል? እባክህ ምንድነው አንቺ የሚያስፈራሽ? እሺ ሌላ ሰው ይዞ ቢመጡት ነገ ባልተዘጋጀንበት ሰዓት ድንገት መተው ውስጡን ከፈለጉ ይፈንክቱ አይልም። አሁን ከእንደነዚህ የበለጠ ማን ይመጣል ብለሽ ታስቢያለሽ? እነዚህ ከፖሊስ ጋር ይተዋወቃሉ። የኤንጂኦ ምናምን የጤና ሚኒስቴር ብዙ ማይሰሩት ነገር እኮ የለም እንዴ? አሁን አላስገባም ብዬ ብጋትታቸው ጦስ ነው የሚያመጡብን። ፖሊስ ይጠራሉ። ቤት የሆነ ነገር አለ ብለው ፍተሻ ምናምን ነገር እያሉ በቃ ሌላ ጣጣ ውስጥ ያስገቡናል። አስብ አሁን ፖሊስ ቢገባ አስብ እዚህ ውስጥ እኛ እናስገባም ያልነው ፖሊስ አትግባ ማለት አንችልም ሲጀመር ማለት ነው። እኔ ያልወደድኩት እቺ ሰራተኛው ራሱ መባረር አለባት እኮ። አንተ እኮ ለሰራሃት አይደል እንዴ? እኮ ነግረሃታል እና ታዲያ ከነገርካት ነው እኔም አልተመቸኝም። በእርግጥ ሀሳቡ ካንተ ይምጣ፣ አባወራው አንተ ነህ፣ የቀጠርካት አንተ ነህ። ሀሳቡ ካንተ ይምጣ ብዬ ነው እንጂ ጀመር ባለፈው ራሱ አይቻታለሁ። የእጁ ታስታጥብህ ቆማ በሩን ስታይ ነበር። እኔም ሀሳቡ ካንተ ይምጣ ብዬ ነው እንጂ በቃ ይበቃ። ችግር የለውም እነግራታለሁ እኔ አስረዳታለሁ። በቃ ማስረዳት አይደለም በቃ ማለት በአምባለቷ ሰው አታውቅም። ሰው ስለማታውቅ እኮ ነው ያልኩሽ። ደህና ቦታ ላይ ፈልገህላት አስገባት። በቃ እንደዛ እናደርጋለን። እኔ ሰላሜን ማጣት አልፈልግም። ሌላ ቦታ አስገባታለሁ። አትጨነቂ። ምንም የሚያስጨንቅ ነገር የለም። ሲጀመር ማለት 3 ወር እኮ ነው የቀረ እንዴት ማለት 3 ወር እኮ ነው የቀረ ማለት ለምን ማለት ለምን ምን መሰለሽ አባቴ ማለት ነው በጣም የተረገመ እኮ ነው የተረገመ ነበር። ምን መሰለሽ ኑዛዜ ምናምን ሲሰጥ እስከ 10 አመት ከሞትኩ አለ ወይ ሚስቴ ወይኔ ከሞትኩ ይሄ ሁሉ ንብረቴ የለፋውበት ንብረቴ ለኤንጂኦ ይሰጥ ይላል። አስቢ ምን እንዳለ ለኤንጂኦ ይሰጥ፣ ለልጅም አይደለም እኮ ያለው። እኔ እዚህ ቤት ውስጥ ያለሁት ልጁ ነኝ እኮ ብቸኛው ልጁ ነኝ እኮ እኔ ብቻ ነኝ እኮ ያለው። ይሄን ታውቂያለሽ? ግን እንደዛ ሲል አስብ 10ኛ አመት ሊሞላ 3 ወር ነው የቀረው እኮ። 3 ወር ከሞላ በኋላ አሁን ሙሉ እርሱን ለአንተ ነው የሚሆነው ነው ለሰው ማለት እቺ ሴትዮ አሁን ሌላ መፍትሄ መፍጠር አለበት እኮ። ምን አይነት መፍትሄ ደግሞ የጥላው ማለት ቆየች፣ በጣም ቆየች። እንደዚህ ብዙ ጊዜ ሆናት አይደል? እንደዚህ የተንከባከብናት ከዚህ የበለጠ ጣጣ መምጣቱ ከየት እናውቃለን? ከዚህ በላይ ጣጣ እንዳይመጣብን እኮ ያለው 3 ወር ነው አልካ። 3 ወሩ
እኮ አሁን እኔ መፍትሄ አዘጋጅቻለሁ ነው የምልሽ። ምን መሰለሽ አንድ የባህል ሐኪም አግኝቼ አማክሬዋለሁ። የሆነ መድኃኒት አለ ኪኒን ተቀብለሃል? ልቀበለው ነው ገና ይመጣል እኮ ከሌላ ቦታ እኮ ነው የሚመጣው እኮ መድኃኒቱ እንትን የለውም ኢንፎርሜሽን የለውም ወይ ምንም ኢንፎርሜሽን አያስታውቅም። በቃ መስጠት ነው። አንቺ ነሽ መስጠጫት በየቀኑ ነው መስጠጫት በሰዓት 8 ሰዓት ባንዴ በ8 ሰዓት ልዩነት ነው የሚሰጠው። እሱን ትሰጫታለሽ። በቃ ምንም አያስታውቅም። እንደ መርዝ አይደለም። አሁን መርዝ ምናምን ያስታውቃል አይደል? ሌላ ነገርም ያስታውቃል። ይሄ ምንም ነገር አያስታውቅም። በቃ ይሄን መሰለው ያንቺ ስራ ነው። 3 ወር ድረስ በቃ መጠናቀቅ አለበት እኮ። 3 ወር ውስጥ ይጠናቀቅ፣ ግን መድኃኒቱ ግዴታ መምጣት አለበት። ደግሞ እቺ ልጅ እኮ ይመጣል ነገ ወይ ከሰዓት አስመጣው ከሰዓት ስለዚህ እቺ ልጅ እስከዛ መድኃኒቱ ሳይመጣ ሳይሆን በቃ ሌላ ቦታ ፈልግላትና አስገባት ልጅቷ። በቃ አስገባታለሁ፣ ችግር የለውም እሱ ምንም አያሳስብሽ አንቺ። እና እንደዚህ እናደርጋለን። አንቺ አሁን ምንድነው የምትሰሪው? መድኃኒቱን መስጠት። መድኃኒቱን አምጣልኝ፣ ማታ ይመጣል፣ ችግር የለውም። እስከዛ ግን የልጅቷ ነገር እኔ መፍትሄ ፈልጋለሁ፣ ችግር የለውም። ሌላ ቦታ አስገባታለሁ። እሷም ትፈልጋለች። ሲጀምር ጣጣ እኮ ነው ይሄ ቤት አይደል? አትወድም ትችላለች። አለመውደድ እኮ አይደለም ልጅቷ እኮ ምስኪን ናት እኮ። ግን ቦታውን በጣም እያየችው ነው። ከተለማመደችው አይቀር ደግሞ ለዚህ አይተውቋተም። እሷ ገብታ ታውቃለች? ገብታ አታውቅም። እሺ እሱን ስለምንቆልፍባት ነው። ግን ይሄ ሁላ ጊዜ ቆይታለች። ይሄ ቦታ ለምንድን ነው የተዘጋው? ሴትዮዋ ስለምንድን ነው የሚዘጉባት ብላ ጥርጣሬ ያድርባታል። ግን እኮ ግዴታ ስለሚያድርባት ደግሞ እናባራት እና መነጫጭቅና እናባራት ሳይሆን የሚለው ባጭሩ ማመናጨቅ አልፈልግም። ልጅቷ ምስኪን ናት። ግን ሌላ ቦታ ፈልገን እናስቀምጥ። በቃ እሺ እኔ ፍቅር በቃ አንቺ ያልኩሽን ነገር ብቻ አድርጊ። ዛሬ መጠን ማታ እኔ እደውልለታለሁ። ቶሎ ነው የማስመጣው አንቺ ከተስማማሽ ከዚህ በቃ ምንም የሚያስጨንቅሽ ነገር የለም። እሺ ቀጣዩ ፕላናችሁ ያው ወርስ እኮ ለኛ ነው። ከዛ በኋላ እሷን ከሞተች ይህቺም ከተባረረች ምንም የሚያሳስብ ነገር እኮ የለም። ምንድን ነው የሚያስጨንቅሽ አንቺ? እሺ ልጅ ታወጣች። ከዛ ቀጣዩ ፕላናችን ልጅ መውለድ፣ ሰርግ መደገስ። አሁን እንዴ በቃ የራሳችን ላይፍ ይኖረናል እኮ ከዚህ በኋላ። እንዴ ሁለታችን ብቻ እኮ ነው የምንኖረው እዚህ ቤት እዚህ ሰፈር። አስብ ያለን ንብረት ቤት ሞልቶናል፣ መሬት ሞልቶናል፣ እዛ ወፍጮ ቤት አለ፣ ሌላም እኮ አለ። ንብረት ቆጠራው እንኳን አይደለም። እሺ አሁን ያኔ ማለት ነው እንዴት አባትን እንዴ ማለት አሁን ላይ ሎክስህ አይደለም የምር ሎክስህ አይደለም፣ ግን አባትን ባገለው እኮ ይሻል ነበር። ምክንያቱም ምን ሆነሽ አላናድደኛ እንደዛ ማለት እኮ አልነበረበትም። እንዴ ኢንጂኦ እኮ ነው ያለው። በጣም አናዱኝ እኮ ነው ገደለ። ኢንጂኦ እኮ ይደረጋል እኮ እንደዚህ። እንዴ ለኔ ምንድነው ያለኝሽ? ምንም አይኖርህ፣ ግን ያሰቡልህ ነገር ቢኖር ነው እንደዛ። ምን ያስባል ከዚህ ውጪ? ምን አለው? ይሄ ሁሉ ንብረት ሰጠሽ፣ ምን አለው ከዚህ? ምን ሊሰጠኝ ያስባል? መብላት ትችል ነበር እኔ እንዴ አንቺ ወንድ ልጅ እኮ ነኝ እኔ መውረስ እኮ አለብኝ። ግዴታ መውረስ አለብን። አዎ ግዴታ መውረስ አለብን። ምክንያቱም ብቸኛ ልጅ ነኝ፣ የቤቱ ታላቅ ልጅ ነኝ። ይሁን ነገር መሰጠት ነበር። ብቸኛ ነህ፣ እንደ ብቸኝነትህ የምትወርሰው ነገር ይኖራል። ግን እሺ አሁን ይሄን ቤት እዚሁ እንኖራለን እስከመጨረሻው። ያ የቀበርነው ሬሳም እዛው እንዳለን ነው። ተይ በእናትሽ እሱ አታስታውሽ። ምን ቢታወቅብንስ እንደዚህ ያርሽ እንዴ? እንደዚህ አታውሪ። በቃ እሺ ተቀበራ ሞተ በቃ አይደለም ሞቷል። በሩን ቆልፌዋለሁ። የሚመጣ ሰው የለም። እዚህ ጋር መወያየት ነው ያለብና እኮ ስለሱ አይደለም መወያየት ያለብን፣ ስለራሳችን ላይ አይደለም። መጀመሪያ ይሄን መጨረስ አለብን። እሷ መጣ እሷ እናትህ ሞተች። እሺ እኛንም ልጅቷንም አባረርናት። እሺ ግን እዚህ ስንኖር እኮ የሆነ ሰዓት ላይ ይሄ ቦታ የእናንተ ፓርት አይደለም። አባትህ በሆነ ነገር የሰው ነው ተብሎ ቦታው እንኳን ሰው ቢይዘው ለወይ የሆነ ነገር ሊሰራበት ተብሎ ሲቆፈር እኮ ይገኛል። የቀበር ነው ቀብረናል። ገለሃል ገለሃል። ማን ነው የሚያየው? እንደዚህ ቤቴ ገብቶ ቼክ የሚፈትሽ ማን ነው? ምን ተብሎ ነው የሚገባው? ጠፍቷል ተብሏል እኮ አይደለም። ይኸውልህ ጠፍቷል እኮ ብለናል እኮ በሚዲያ እኮ ተቀርጿል እኮ የቀበርነው ቦታ እኮ እዛ ነው ያለው። እዛ ከኋላ ነው ህንጻ ይሰራበት ተብሎ ሲቆፈር መገኘቱ አይቀርም። አረ ተይ በእናትሽ በሰብሰላ 10 አመት ሆነሻል። ምንድነው አጥንት ምናምን የምትይው? ምንም ነገር አይገኝም፣ አታስቢ አንቺ። አሁን ስለ ራሳችን ላይፍ ነው አሁን። እሺ ቆይ ቀደም ያልከው ማለት ነው መቼ ነው ቅዳሴ ይዛችሁ ሄድከው? ለመቋላ ያመጣው ምናምን እና ምን ላውራ እንዴ?
ምን ታይቷል? እሺ እንትን ሰብራ ያውቃሉ መስታወት ሰብራ ያውቃሉ እኮ ተሻል ገበያ ይዣቸው የሆነ ቦታ ይዣቸው ብለሻል እኮ እንዴ እኔ እኮ ቢያንስ የሆነ ነገር ነው ያልኩት። አንተ እኮ ሙሉ እኮ ነው የተበጠረቀው። እኔ እንዲሄዱልኝ ጨንቆኛል። መቼ ገቡ አልገቡ እያልኩ እንዴት ጀምራ አይገቡም ነበር። ግን ደግሞ እኔ ያወራው ነገር በቃ እኔ ይመጣልኝ ነው ያወራቸው። በቃ እነሱ ማባረር በቃ የሆነ ነገር ሰክሻቸው መሄድ ነው ማለት እንዴ። እዛ ቢሄዱ አስበሽዋል የሚፈጠረው ነገር ነው ማለት። አሁን ስለነሱ አሁን ማንም ምንም የሚያገባው ሰው የለም። ያልኩሽን ነገር እንተገብረዋለን። ከዛ እዚህ ቤት እንደፈለግን ከዛ ልጅ ይመጣል። ከልጃችን ሌላ ፍቅር ደግሞ ድሮ ያሳለፍነው ነገር አስብ። በፍቅር 10 አመት ቆየን። ከዛ ተጋባን። እንለያይ ብዬሻቃለሁ እኔ መጥፎ ቃል ወጥቶኛ ቃል ከዚህ በኋላ አብረን ልጅ እንወልዳለን። ብዙ ነገር ይኖረናል። ሀብት ይመጣል። ብዙ ነገር ይመጣል። ይሄ ሁሉ የተሸነሸነ ቤት አስብ። የተሸነሸኑ መሬቶች የኛ እኮ ናቸው። ንብረት እኮ አለን አባቴ። ደስ የሚል ፍቅርም አለን፣ ንብረትም አለን። እኛ የጎደለን አንድ ነገር ቢኖር ይሄ ስጋት መወገድ አለበት። ልጅቷም መወገድ አለባት። እናትም እንዳሉት ከ3 ወር በኋላ እሱ ያሳስብሽ። ዶክተሩ ታዋቂ ነው። ይኸውልሽ ምንም ነገር ካዘዝሽው ያመጣል። እሱ አታስቢ። እኔ አሁን ሄጄ አመጣዋለሁ። ምንም ያስጨንቅሽ እሺ እኔ ፍቅር በቃ ምንም ነገር እንዳታስቢ። አሁን ሄዳለሁ። ሲጀምር መሳክሪውና አሁን ሄዳለሁ። እሺ ሰላም ውድ ቤተሰቦቻችን፣ ያው ድብቁን ካሜራ እንግዲህ አይታችሁታል። በጣም በሚያሳዝን በጣም በሚከብድ ሁኔታ እነዚህ ሰዎች ወንጀለኞቹ ነው አግኝተናቸዋል። ይሄ ድብቅ ካሜራ ማያሳየን ጉድ የለም። ዛሬም ይሄንን ጉድ አይተናል። እውነት ለመናገር እኒህ እናት እንግዲህ ቤት ውስጥ አእምሮ ህመምተኛ ናቸው ተብለው የተቆለፈባቸው እናት አእምሮ ህመምተኛ እንዳልሆኑ ያው ቪዲዮ ላይ የተረዳችሁት ይመስለኛል። ድብቁ ካሜራ ላይ እነዚህ ሰዎች እንግዲህ እኛ ቪዲዮን አናላይዝ ስንሰራ ወይም ስንተነትነው ያገኘነው ነገር ምንድን ነው? ልጁ ያው ውስጥ ላይ አእምሮ በሽተኛ ሆነው የተቀመጡት እናት ልጅ እንደሆነ አባቱን እንደገደለና ጠፍቷል ብሎ እንዳስወራ እዛው ቤት ውስጥም እንደቀበረ ቅድም እንግዲህ ቤተክርስቲያን ላይ እንደዚህ ያረገች እንደዚህ መንገድ ላይ ሰው ሰበረች ወይም ሰው ፈነከተች ምናምን እናታችን ሲል የነበረው ነገር የውሸት እንደነበረ ነው እንግዲህ እኛ የተረዳ ነው። ልጅ ነው የሚመስለው እንደ እውነቱ ከሆነ እንግዲህ ይሄ ሁኔታ የዛሬ 10 አመት የተፈጸመ ድርጊት ነው። አባታቸው ከሞተ ግን አንድ ግልጽ ያልሆነልን ነገር አለ። እሱ ምንድነው የሆነ በ10 አመት ውስጥ ምናምን የሆነ ብቻ ከኤንጂኦ ጋር ከእርዳታ ድርጅት ጋር የተያያዘ የሆነ ነገር ያወራዋል። እሱን አሁን ገብቼ የማስለፈልፈው ነው የሚሆነው። ግን እኔ የሰው ልጅ እንዴት ነው ሰው ትንሽ ሲያስብ ሰይጣን ይጨመርበትና ትልቅ ይሆናል ነው። እንግዲህ ልጁ ለምን አባቱን እንደገደለ ምናምን ማውቀው ነገር የለኝም። ግን ያው በጊዜው እሱ ለራሱ አሳማኝ የሆነ ምክንያት ነበረው። ከሚስቱም ጋር ሲከራከር ሲጨቃጨቅ ያየንበት ሁኔታም ነበር እና ላይክ እኔ የእውነት ነው የምነግራችሁ። ሰው ምን እየሆነ ነው? ሰው በዚህ ነው ያለ ደረጃ ቤተሰቡ ላይ የራሱ ሰው ላይ ወይም የራሱ የኔ የሚለው ሰው ላይ በዚህ ነው ያለ ደረጃ መጨከንን ምን አመጣው? ወንድ ልጅ ሆኖ እናቱ ላይ በዚህ ነው ያለ ደረጃ መጨከንን እኔ 10 አመት ሙሉ እንዴት ቻለበት? 10 አመት ሙሉ እንዴት እናቱ እንደዛ እየተሳቀቁ እንደዛ ወይኔ። እንግዲህ ከቪዲዮ ከድብቁ ካሜራ እኔ በእናት ዙሪያ የሆነ ነገር ስሰማ በጣም ነው የሚረብሸኝ እና ዛሬ የሚያየሁት እሱ ነው። ብቻ anyhow
ወንድ ልጅ እናቱ ላይ በዚህ ያህል ደረጃ ሲጨክን አይቻላቅም። ለ10 አመት ሙሉ እናቱ ስትታመም፣ እናቱ ስትሰቃይ፣ እናቱ የፀሐይ ብርሃን አታ ውጩን ለማየት ስትጓጓ፣ እናቱ ቤት ውስጥ ቁጭ ብላ ስትጸዳዳ፣ ወይኔ መድኃኒዓለም እንዴት አስቻለው? እንዴት ማለት እንዴት ህሊናው ይሻለው? ምክንያቱም በእኔ አገላለጽ ሴት ልጅ ለአባቷ እንደሚባለው ሁሉ ወንድ ልጅ ደግሞ ለእናቱ የተለየ ፍቅር አለው። እሺ አባቱን በሆነ ምክንያት ገደለው ምናምን፣ ያው መግደሉ ጥሩ ሆኖ ምናምን ሳይሆን ግን በቃ እሺ ተፈጠረ። ግን እንዴት እናቱን ትሪት አያረጋት? እንዴት ለእናቱ መልካም ልጅ ይሆንላት? እንዴት ማለት እንዴት? ይሄ በጣም ነው የሚያስጠላው። እንግዲህ አስቴር በጠቆመችን መሰረት የገባንበት ቤት ጉዱ ይሄን ይመስላል። እኛ ብዙ ጊዜ ድብቅ ካሜራ ስናስቀምጥ ምናስቀምጥበት ቤት አለ፣ ማናስቀምጥበት ቤት አለ። የሆነ ያልተመለሰ ነገር እንዳለ ፊል ስናደርግ ድብቅ ካሜራ እናስቀምጣለን። እንደዛ ነው ያደረግነው ዛሬና ስናስቀምጥ ያየነው ይሄ ነው። እና ላይክ ጂሰስ በጣም ጨካኝ ነው፣ በእውነት በጣም ጨካኝ ነው። እናቱ ላይ በዚህ ያህል ደረጃ መጨከኑ ያሳዝናል። ምንድነው የምናደርገው አሁን? ያው አስቴር ድጋሚ ከፍታልናለች በሩን። ውስጥ ነው የምንገኘው። በጣም ብዙ ቤቶች ነው ያሉት እዚህ የሚከራዩ። በጣም ብዙ ሰው ሲወጣ ሲገባ በየጊዜው ነው እያየን ያለ ነው። ወደ ውስጥ ልግባ፣ ቪዲዮን ላሳየው ምን እንደሆነ እና ለምን እንደሆነ እያንዳንዱን አብራርቶ ይነግረናል። ሚስቱን በተመሳሳይ ስላለው ጉዳይ አብራርታ ትነግረናለች። ከዛ ቀጥታ ወደ ጣቢያ ነው የምወስዳቸው። እነዚህ ሰዎች ምንም ምራራላቸው ወይም ደግሞ ምህረት ማረግበት ለነሱ ምህረት ማረግበት ምንም ምክንያት ያለ አይመስለኝም። እናትየዋ ደግሞ እንደ ቀልድ 10 አመት ሙሉ ቤት ውስጥ ታሽጋ ተቀምጣለች። የትም እንደቀበሩት እዛው ቤት ውስጥ ነው እንግዲህ ቀበር ነው ያሉት። 10 አመት ሆኖታል። ግን በቀላሉ የሚከፈት አይነት ነገር ከሆነ ከፍተን ሬሳውን ለማየት ጥራት እናደርጋለን። አሁን እኔ በእናንተ ምክር መሰረት እኔ አሁን ምንም አይነት ሬሳ በእጄ አልነካም። ምንም አይነት ነገር መነካካትም አልፈልግም። ግን የግድ ለመረጃ ስለሚያስፈልገን የት እንደቀበረውና እንዴት እንደሆነ እንዲያሳየን ለማሳየት እንሞክራለን። እናንተ ግን ውድ ቤተሰቦቼ አብራችሁን ቆዩ። ከጊዜ ወደ ጊዜ ግን አልዋሻችሁም፣ በግልጽ ነው የምነግራችሁ። እያመመኝ ነው በጣም ራሴን በጣም ነው የሚያመኝ። ማለት እንዴት ነው ጉዳዮቹ ያው የምናጣራቸው የምንሄድባቸው ቦታዎች ሁሌ ወንጀል ሲሆን፣ ሁሌ መሳቀቅ ሲሆን፣ ሁሌ እንደዚህ የሚያም ነገር ሲሆን በቃ ያለን አማራጭ እኛ ምንድነው ጸበል ነው። እኔ አሁን ጸበል ሄዳለሁ እውነት ለመናገር ያው ተጠመቃለሁ ምናምን፣ ግን ያስፈራል ሁኔታው፣ ግራ ነው የሚያጋባው። አንዳንዴ ጸሎት አድርገን ምናምን የሆነ ኬዝ ስናገኝ በቃ ሲያስፈራን ምናምን ሰብሰብ ብለን ጸሎት እናደርጋለን፣ አቡነ ዘበሰማያት ምናምን እንደግማለን ምናምንና ብቻ እግዚአብሔር ይጠብቀን። እኛ እስከምንችለው ድረስ እንታገላለን። አቤሎም ከኔ ጋር ሆኖ ስንት መከራ እያየ የሚገኝ ጀግና ነው። ስለዚህ ከካሜራ ጀርባ ያለውን አቤልን ደግሞ አበረታቱት። የሱ ቻናል ታውቁታላችሁ፣ ተስፋ ቲዩብ ነው የሚለው። ኮሜንት ላይ ወይም ዲስክሪፕሽን ላይ አስቀምጥላችኋለሁ። እየገባችሁ የሱን ቻናል በደንብ ሰው እንዲያየው ኢንጌጅመንት እንዲኖረው አድርጉለት። በጣም የሚገራረም ኬዝ ነው ሰሞኑን እየሰራ ያለው። ከአንድም 2 ኬዞች ጋር አብረን ነበርን እና የሚሰራበት መንገድ በጣም አሪፍ ነው። ገብታችሁ አበረታቱት። አለንልህ ከጎንህ ነን የሚለውን ነገር እንዳትረሱ ለማለት እወዳለሁ። አቤሎ አይ ቲንክ እንግባ አይደል አሁን ወደ ውስጥ? እሺ እሺ እንዴት ነህ? ፈጣንበታ እንትን ነው ስጦታው እዚህ አካባቢ አገኘንና አነስ ያለች ነገር አገኘና ምን ችግር አለ? ስጦታ ሌላ ቀን ለዚች ለትንሽ ስጦታ ከምንመጣ አረ ስጦታ እንሰጣለን ብለን እንቀልዳለን እንዴ? እንደዛ ይቀለዳል።
አነስ ያለ ስጦታ ስለሆነ ለዚህ ብለን ሌላ ቀን ከምንመጣና ጊዜም ከምናጠፋ እግረ መንገድ በዚሁ ጨርሰናት እንሂድ ብዬ ነው። አይሆንም ግን ልወጣ ነበር። ልትወጣ ነው? አዎ ነበር። በቃ 2 ደቂቃ እስከ 5 ደቂቃ ማክሲመም 5 ደቂቃ ብንቆይብህ ነው። ያን ያህል የሚያስቆይም ነገር ስላልሆነ ስጦታውን ስንሰጥህ ብቻ እንደ ካሜራ ውስጥ እናስገባለን። ከዛ ወጥተን እንሄዳለን። አይሻልም? እሺ እናመሰግናለን። እሺ አቶ ዳንኤል ያው እንግዲህ በአስቸኳይ ተመልሰን መተናል። ያው የመጣንበትን ምክንያት ደግሞ እንደነገርኩ ስንወጣም ስጦታ ይዘን እንመጣለን ሀሳባችን ነበርና አብሮኛለሁ ወንድሜ። እንዴት አመረራችሁታል? እዚህ አካባቢ ስጦታ አለ የሚሸጥበት? እንደ ሀሳብህ ነው። አሁን ትልቅም ስታስብ ትንሽም ስታስብ ስለዚህ ትንሽ ነው ትንሽ መሆኑን የከበደ የስጦታ ትንሽ አለው። አሁን ቅድም እኮ እያልኩ ነበር። አሁን አንተ ኢኮኖሚካሊ አሪፍ ነህ፣ ጥሩ ላይ ነው። ሁሉ የሚከራይ ቤት አለው እንዳልከው የወፍጮ ቤት ምናምን አለና አባትህም ጥሩ ነገር ነው ያኖሩልህና ትልቅም ሆነ ትንሽ ሆነ ለአንተ ብዙም እንትን አያደርግም። ለእኛ ግን ለውጥ ያመጣል። ስጦታ ነው። ኧረ ባለቤት የት ነው ያለችው? እስኪ ጥራትና አብራችሁ በዛ እሺ እንዴት ነሽ? ሰላም ተመልሰን መጣን። እንዴት ነሽ? አለሽ? አረፍ በይ። ቡና አልደረሰም እንዴ? ቡና እያፈላች ነበር። ቡና እያፈላሽ ነው በዚህ ፍጥነት? አይ መልሽ ሐሳቤን ቀየርኩና። እሺ አሁን ልትወጡ ነበረ ወደ ውጭ? ምሳ ነበር። ቤት ልጆች የላችሁም ማለት ትሰራላችሁ ምናምን የለች? አንዳንዴ ያስፈልጋል። ዛሬ ቅዳሜ ነው። ኦኬ ወጣ ብላችሁ ኢንጆይ ለማድረግ ነው በዛው እግረ መንገድ። ኳስም ነው ያለን። ኦኬ ዛሬ ኳስ አለ? ኧረ እባክህ ዛሬ ኳስ አለ? እሱን ለማየት ከዛም አምራች። ኦኬ በቃ እኛም ለረጅም ሰዓት ልንይዛችሁ አይደለም የመጣ ነው። እንዳልኩ ቅድም ስንወጣ ያው ስጦታ ሰጠናችሁ መሄድ ስላለብን ለዛ ነው። ቤት ውስጥ ሌላ ሰራተኛ አለች ነው ያልከኝ? አለች የምታግዛችሁ? ከክፍለ ሀገር ያመጣናል። በእውነት እና እሷ ውስጥ ትገባለች እናት ጋር? ማንም አይገባ? ኧረ እባካችሁ ይሄን ያህል በጣም ከባድ ሴት ነች ማለት ነው። እሷም ገብታ የወንድ ቀን እንትን ስላለች ጸጉር እንደምንጨት ምናምን አይነት ነገር ስላደረገቻት እሷን ትፈራታለች። በእውነት አትግቢ ብለናት እንደዛ የሆነ ቀን ገባች። እንደዛ ስላደረገቻት እሷ እራሱ ትፈራለች። እሷም መግባት አትፈልግም። ትፈራለች ማለት የሚፈጠረውን ታውቃለች። እሺ አሁን እናንተ ልትዝናኑ ልትወጡ ነው። ማን ነው የሚጠብቃቸው? ማዘር ማለት የምትፈልገው ነገር አዘጋጅተንላት መሳሰልተናት ነው። ስለዚህ መልአኩ ገብርኤል ነው እንጂ የሚጠብቃት እናንተ አይደለም የምትጠብቋት። ምን ታደርገዋለህ? ፈጣሪ በታች ነው። ያው አእምሯችን አንዳንዴ ሁሌ እዚህ መቀመጥ ለመቀበል። የሰው ልጅ ግን መዋሸት በጣም ይችላል። እንዴት? የውሸቱ ልክ እሱ ራሱ አያውቀውም። እንዴት መዋሸት እንደሚችል የሰው ልጅ አያውቀውም እዛ ቦታ ላይ እስካልተገኘ ድረስ። አንዳንድ ሰው አንተ ደግሞ አንደኛ ነህ እንዴ? በጣም ስለገረመኝ ነውና አንዳንድ ጉዳዮችን ለምንድን በዚህ ያህል ደረጃ መዋሸት የሚያስፈልገው? ምን ዋሸን? እናትህ ለምንድን የታመመች? አልኩህ እኮ ነገርኩህ። ድጋሜ እንዴት? ቅድም ነገር አባትህ በምክንያት ነው የጠፋው? ነው የሞተው ነው የሚባለው? አይጠፋ እንጂ ነገርኩህ። ያልሄደ ምናምን አላልኩም? ገለኸው ነው ማለት አባትህን ገለኸው ነው? ምን የአባቴ እኮ ነው። እንዴት ነው የምገለው? እሺ ካልገደልከው ለምንድን ነው ቤት ውስጥ የቀበርከው? እንዴት? አንተ ምንድን ነው የምታወራው? እኔ ማወራው አማርኛ ግልጽ ይመስለኛል። አሁን ግልጽ አይደለም። አይ ምን ፈልገህ ነው እንደዚህ? ከደቂቃዎች በፊት ይሄንን ነገር ስታወሩበት ነበር አይደለ? አንቺ ደግሞ ተባባሪ ቀባሪ ነበርሻል። አረ ምን አውራ አትያዛት። አሁን ስለያዝካት ምናምንም ስለተነካካችሁ የሚፈጠር ነገር የለም። ምን ሰምተህ ነው አንተ? እኔ ሰምቼ ሳይሆን አይቼ ነው። ኬታየ እንዴ? ጥሩ እንዴ? ማረጋገጫ ነው የምትፈልጉት? ምን ማረጋገጫ አለ? ቆይ ላሳይህ። ይሄ እኮ ቀላል ነገር ያወራነው ነገር አለ። አይ ምን ተፈጠረ? እኔ መርማሪ ጋዜጠኛ እስክንድር እባላለሁ። ማንኛውም ከጤና ሚኒስቴር ምናምን አላልከም እንዴ? ቅድም እግዚአብሔር ይመስገን ጤና ሚኒስቴርም ያቀኛል እኮ አንደኛው ሌባዎችም ያውቁኛል። ሌባዎች ያውቁኛል። ስለዚህ ምንድነው? እናንተ ደግሞ ከሌባዎች ውስጥ አንዳችሁ ናችሁ። እንዴ ምንድነው? ማን ነው እንደዚህ የቀረጸው? ማን የቀረጸው? እግዚአብሔር ምንድነው? ሲያጋልጣችሁ ነው። ምንድነው? መልአኩ ገብርኤል አጋለጣችሁ ማለት
አረኛ አይደለም ይሄ ምንድነው የተቀናበረ ነገር ሊሆን ይችላል እውነት ነው እንዴ በስለም አይ ተቀናብሯል አዎ እንዴ ተቀናብሯል ሜቴ ምናምን አትበይ አይ አይደለም ማን ነው እንደዚህ ቀረጸው ይኸውልህ የኔ አባት በመጀመሪያ ደረጃ አይደለም እኮ እንዴ እናንተ ቅድም ቀረጻችሁት ሌላ ይሄ ደግሞ ያዩት ሌላ ምንድነው እዚህ ቤት ውስጥ በጣም የሰይጣን ስራ እየተሰራ እንደሆነ ጥቆማ ደረሰኝ የምን ጥቆማ ነው የምታወራው አይ አይደል እየነገርኩ ያቺን ሰራተኛ አባራት ሰራተኛ አይደለችም በመጀመሪያ ደረጃ ሰራተኛዋ ምንም ዘለሽ የሆነ ሰው ላይ አትንጠልጠይ ያደረግሽው ተግባር ምን እንደሆነ ታውቃለሽ አይደለችም እና እኛ ራሳችን እዚህ ቤት ገባን ድብ ካሜራ ያው እዛ ጋር አስቀመጥን ወጣ እናንተ ደግሞ ይሄ ቂጣ በቀደደው አፍ ስትቀደድ እውነታውን እግዚአብሔር አጋለጠ የዚች ምስኪን እናት እንባ ዛሬ ምላሽን ያገኛል አራ አይደለም እንደዛ አይደለም እኮ ማለት ያወራነው ሌላ አላወራህም ነው ትክዳለህ እሺ አባትህን እንደገደልክ ገለ ደግሞ እዚህ እንደቀበርክ ከዛ እናት ስትቀብር ስላየች ከዛ አንተ መድኃኒት አድርገህ እንዳሳበርካት ከዛ ቀደም እኔ ቁጭ ብዬ እዚህ ጋር ስሰማ የነበረው አንዴ ሰበረች አንዴ ተሰበረች ስትል የነበረው የፈጠራ ታሪክ እንደነበር አረ እንደዛ አይደለም የኔ ወንድም ገንዘብ ለማግኘት ስትል እናትህን ሳትገል እስካሁን እንዳቆየሃት ይሄን ሁሉ ሰምቻለሁ ውሸት ነው አረ ይሄ ውሸት ነው እንዴ ገብርኤልን ውሸት ነው ሚካኤል አይደለም እና ምንድነው እናረግም እንደዚህ አባቴ ላይ እንዴት አታረግም ስለዚህ ይሄንን ፋይል ለፖሊስ ልስጣውና ፖሊስ ቢያናገራይ አይደለም እንደዛ አይደለም እኮ ምንድነው ለምን እንካካዳለን መጀመሪያ መተማመን አይ ፖሊስ ምንም አያስፈልግም በሌላ አንተ ያልቃል አምነሃል ነው ታምናለህ አዎ ይሄ ራሱ በቃ አባቴን ገላል በፈጠረ ይሄ መቀረጽ ያለበት ጀምር እሺ ይሄኛው ይጣፋልሃል ችግር የለውም አሁን ይሄኛው አይደለም ቁም ነገሩ እዚህ ጋር አይደለም ከኔ ጋር የምታወራው ወሬ ነው ቁም ነገሩ ገብቷል አሁን ካሜራው እያለ አልናገርም ከሆነ እሱ ጥሩ ነው አሁን ትንሽ ጭንቅላት ያስባል ማለት ነው ገብቷል አዎ ካሜራው መጥፋት ይጣፋል ካለበት ነው ወይስ ካለበት እኔማ ባይጠፋ ነው ደስ የሚለኝ ቢጠፋ ይጥፋ አዎ እርግጠኛ ነህ ነው የለበትም አዎ እርግጠኛ ከዛ እውነቱን ትናገራለህ አትዋሽም አቺ ተናገሪ አትዋሽም አንቺ ካሜራው ጋግርታ አጥፋላች አጥፋላቸው ፖሊስ ከሰማኩ ሌላ ጣጣ ውስጥ እኮ ነው የምንገባው የምን ጣጣ እንዴ አንተ ወንጀሉ የከፋው እኮ ነው እንዴ አይደል አሁን ይኸውልህ የሰው ልጅ ጥፋት ያጠፋል ካጠፋ በኋላ ደግሞ ጥፋቱን ያምናል ካመነ በኋላ ደግሞ ይቀጣበታል አይ ወንጀሉ ቅጣት ደረጃ ከደረሰ እኮ ሌላ ጣጣ ውስጥ ነው የምንገባው እሺ ስለዚህ ምንድነው የሚሻለው አንተ ምንድነው የምትፈልገው ነው የምትፈልገው ቤት ነው የምትፈልገው ወፍጮ ቤት ምናምን አለ ምንድነው የምትፈልገው እሺ አሁን ሀብት አትፈልግም ከኛ አንተ ራስ ለሀብት ብለህ ነው እዚህ ውስጥ የገባው የሰው ልጅ በጣም እየሞተበት ራሱንም እያጣበት ያለው ነገር ገንዘብ ነው እኔ ደግሞ በዛ ጉዳይ ላይ ራሴን ማጣት አልፈልግም በርግጥ ገንዘብ እፈልጋለሁ ብትሰጠኝ ደስ ይለኛል እሺ ምንድነው እሺ መጀመሪያ የምፈልገው ነገር ለምን እንደዚህ እንዳረጋችሁ አራሱ ማውራት የለብንም አንተ ምን ሆነሃል በቃ የፈለከው ነገር ጠይቀን እሺ እነግርሃለሁ እኔ ካንተ ጋር መከራከርበት ምንም ጊዜ የለኝም እሺ እነግርሃለሁ ካንተ ጋር ልጨቃጨቅ አይደለም ከዛስ ነገርኩ ከዛ ምንድነው ከዛ በኋላ የሚገባኝን ያህል ገንዘብ ጠይቃለሁ ገብቷል ከነገርኩ በኋላ ምን አሁን እኮ አዲስ ነገር አትጨምርልኝም ገብቷል አባትህ እንደገደልክ አውቃለሁ ምናልባት አሁን የምትነግረኝ እንዴት እንደገደልከው ነው እናትህ እንዳሳበርካት አውቃለሁ ምናልባት የምትነግረኝ አሁን እንዴት እንዳሳበርካት ነው ምን ከዚህ የዘለለ ሌላ ነገር ልትነግረኝ ይችላል እና ታዲያ ምንድነው የምታካብደው ስለዚህ በስርዓት የምታወራኝ ከሆነ አውራኝ አንቺም በስርዓት የምታወሪ ከሆነ አውሪ አሁን የሚቆልፍሽ ምንድነው በሽታ ነው የሚቆልፍሽ እስካሁን ድረስ ስትንጨረጨር ያለበት አባትዬ ላይ እንዴ እነግርሃለሁ እኔ እሷ ላይ ገና አቀጠቅጥልሃለሁ እሱን የገረመህ ምን አደረገች እኮ እነግርሃለሁ በትክክል እነግርሃለሁ ቀጥል ለመስማት ዝግጁ ነኝ በመጀመሪያ ደረጃ ለምንድን ነው አባትን የገደልከው ወይም የገደላችሁት እሷም ያው አንዷ ተባባሪ ናት ያገዘችኝ እንጂ አልገደለችም እሷ ኦኬ ምን እንትን ያዘች ቢል ያዘችልህ ወጋው እዚህ ጋር አለች እሺ ምንድነው ያው ምን መሰለህ እኔ አባቴ እንደነገርኩህ ነው ቅድም ሀብት አለው ነጋዴ ነው ስራ ይሰራል ብዙ ገንዘብ ምናምን ማግኘት ይችላል ነግሬያለሁ ቅድም ከየት እንደሚያመጣ እና ሀብት አለው እኔ ምንም የለኝም ወጣት ነኝ 12ኛ ክፍል ደርሼ ነበር በጊዜው እሷ አለች
እሷ ደግሞ እንጋባ እያለች ነበር። በዛ ሰው በ12 ያክል የምትጋቡት ማለት 12 በቃ አለቃ። ዩኒቨርሲቲ መሄድ አልፈልግም። ውጤት መጥቷል። ሁለታችሁም አትፈልጉም? እሷም አትፈልግም። በቃ መጋባት ነው የምንፈልገው። ሁለታችሁም ድንጋይ ራስ ስለሆናችሁ ነው። ግን ዩኒቨርሲቲ መግባት ስለማንፈልግ የራሳችን ኑሮ መኖር አለብን ብለን ጠየቅኩት። እኔ አሁን አንተ ማግባት ነው ወይስ ለመስራት ነው አባትን የጠየቀው? ለማግባት አግብቼ የምኖርበት አግብተህ የምትኖርበት በ12ኛ ክፍል ያ ማለት 18 ዓመት ላይ አዎ እንዴ ይችላል እኮ ምን መፍትሄ እኮ ነው። መብት ነው የኔ ጌታ። እሺ ከዛ ምን ተፈጠረ? እሷም በቃ መተው አልፈልግም። እሷን ማስጨነቀች። ሌላ ነው ማገባው ካላገባኝ ያለች መዘዝ። እሺ ቆይ አንዴ የኔ እናት ለምንድን ነው የዛኔ ካላገባኝ ያልሽው? ህፃኖች አልነበራቸውም? ገና ልጆች ናቸው። እንግዲህ የዛኔ አንቺም 17 18 19 ዓመትሽ ቢሆን ነው እሱም በተመሳሳይ ለምንድን ነው እንደዛ ስታስጨንቅ የነበረው? ማለት በጊዜው መጋባት ነበረብኝ። ምክንያቱም ፋሚሊ ለሌላ ሰው ሊድረኝ ስለነበር ግዴታ ደግሞ እሱ ማግባት አለብኝ። ሌላ ትልቅ ሰው ማግባት አልፈልግም። በዛ ሰዓት አባቴ ደግሞ ከእድሜ በላይ የሆነ ሰው አምጥቶልኛል። ወይ አሁን አወራሩ የምትይው ልጅ ታገቢያለሽ፣ አለበለዚያ ደግሞ ያንን ሰውዬ ታገቢያለሽ የሚባል አማራጭ ሲመጣልኝ ያለኝ አማራጭ ምንድነው? እሱን እንጋባ ብሎ ትምህርቱ ይቀበል። ስለዚህ ሌላ ሰው ላለማግባት ስትይ ነው ካላገባይ ብለሽ ታስጨንቄ ነበር። እሺ ስለዚህ እሱን ሐሳብ ለአባት አቀረብኩለት። በቃ ስጠኝ፣ ለኔ የሚገባኝ አልኩት። ስጠኝና ትዳሬን ልመስረት ህይወቴንም ልኖር፣ ትምህርቱ ይቀር። እሺ እንደዛ ሲል ስለው በቃ ጓለ። እንዴት እንደዚህ ትለኛለህ? በዚህ እድሜ ትምህርት እኔ ዩኒቨርሲቲ ትገባለህ ብዬ እየጠበቅኩ እንደዚህ ትለኛለህ ብሎ በቃ ለመማታት ሞከረ። በያዘው ከዘራ ምናምን ይዞ ነበር ይሄ ምርኩዝ። ከዛ በቃ ጓ ሲል በጣም አናደደኝ። ምንም ነገር አልሰጠህም አለኝ። የሁሉ ንብረት እኮ አለ፣ የቤት ኪራይ አለ፣ ከጓሮ የሁሉ መሬቶች አሉ። ቢሸጡ እኮ አንዱ ቢሸጥ እኮ ብዙ ብር ነው የሚያወጣው። እሱ ሰጥቶኝ እኔ ሌላ ቦታ ሄጄ ሌላ ቤትን መግዛት እችላለሁ። እሷን መኖር አያቅተኝም ነበር እና አንድ ክፍል ራሱ አልሰጠኝም። ከነሱ ጋር ብቻ ነበር የምኖረው። ከዚህ ሁሉ ቤት እንኳን አንድ ክላስ ቢሰጠኝ እኔ ምንም እንትን አይመስልኝም ነበር። ግን እንደዛ ሲለኝ ምንም ነገር አልሰጠም። ከዚህ በኋላ እንደውም ልጅም አይደለም ማለት እንደዛ ሲለኝ በቃ እስኪ ሳትዋሸኝ ግን ንገረኝ፣ አባት ይሄን ያህል ይጨክነብህ ለምንድን ነው? እንደዛ አንተ ፍቅር ላይ ነው የነበርከው እሷ ጋር። ስለዚህ እሷን ማጣት አትፈልግም። የወሰንከው ውሳኔ መጥፎ ነው ሳይሆን እሷን ለማግባት ያረከው ነገር ጥሩ ሆኖ እያለ ነገር ግን አባትህ እሷን ላገባት ነውና የተወሰነ ነገር ስጠኝ ስትለው ይሄ ሁሉ ንብረት ያለው ሰውዬ እንዴት እምቢ ይላል? ማለት እሷ አይቶኛል። የሆነ ሰዓት አያውቅም፣ ከእሷ ጋር ግንኙነት ምናምን እንዳለን አያውቅም። የሆነ ሰዓት አይቶናል የሆነ ቦታ መንገድ ላይ ሆነ ምናምን አላውቅም። ብቻ የዛኔ አየን እነዚህ ልጆች ምናምን ሌላ ነገር ጀምረዋል ምናምን ነገር እያሉ ቀደም እኮ ግን እኛ ቤት እየመጣች ትውላለች ምናምን እያልክ ነበር አይደል? አይ እንደዛ አይደለም፣ የቀደሙ ውሸት ነበር ማለት እንደዛ ስነግረው እሺ በቃ ሌላ ሰው ነው የነገረው። እንደው ልጅ ከሌላ ሴት ጋር አየሁት ምናምን ከዛ በቃ እንደዛ ሲለኝ አልሰጠህም ነገር ጓለብኝ። ከሴት ጋር ስለታየው እሷን አታገባም ልጅ ነህ ገና ምናምን ልጅ መሆኔ ምናምን ነገር ነው መሰለኝ ያሳስበው እና ትምህርቴ ላይ ብቻ ፎከስ እንዳደረግ ነው የፈለገው እሱ። በዛ ምክንያት ነው በቃ አልፈልግም ምናምን ነገር አይደል ነው ያልሰጠኝ ያለ በቃ ውጣ ከዚህ ቤት ነው። እሺ ከዚህ ቤት ውጣ አለኝ። በቃ ጸብ ተነሳ። የዛን ቀን ብዙ ሰዓት ተጨቃጨቅን እዛው። እናቴም ነበረች እሷ አልነበረችም። በቃ ተጨቃጨቅን በጣም በቃ መታወት እኔ ሰነዘርኩበት አባቴ ላይ። አዎ በቃ ስሜታዊ ሆኜ ማለት ውጣ ማለት አልነበረበትም። በጸባይ ማውራት ነበረበት፣ አስቀምጦ መምከር ነበረበት እንደ ልጅ። እንደዛ ሲለኝ እኔ ሰነዘርኩበት። ማጅራት ነው የምታውት። ጸጥ አለ። ምን ላድርግ ነው? በዛ ሰዓት ስሜታዊ ሆንኩ። ከዛ እሷን ደወልኩላት መጣች። ከዛ አገዘችኝ። ጓሮ ውስጥ ማንም ሳይሰማ የዛኔም ጩኸትም አልነበረም። የሚጮህ የለም እሱም አልጮህም። በቃ ባንዴ ነው ጸጥ ያለው። ስትመጣው በቃ ባሮ ቆፍራ እንዘቀበረ። ይሄ ነው በቃ የተፈጠረው።
ማን አይቷቸዋል? እሷ አይታናለች እናትህ። ከዛ እናትህ ምን አደረካት? በቃ እንዲሰማብን አልፈለግንም ሌላ ጣጣ ውስጥ እንዳንገባ ብለን እሷና እኔ ተመካከልን። በጊዜው እኔ ተናድጄ ስታለቅስ ምናምን ነገር ስጮህ መትቻታለሁ። ማንን? እናቴ መትቻታለሁ። በቃ ተመካክረን የሆነ መድኃኒት ምናምን ሰጠናት። የምን መድኃኒት? በቃ ራሷን እንድታውቃት ማለት። ስለዚህ ሊያሳብዳት የሚችል መድኃኒት ሰጣት። እንደዛ ሰጠናት። ምክንያቱ ይሄ ነው እሷም የሆነችበት። እሺ የኔ እናት ይሄ ሁሉ ነገር ውስጥ ለምን ገባሽ አንቺ? በቃ ነገርኩህ እኮ አባቴ፣ ምንም እኮ የሚንዛዛ ነገር የለም። ባጭሩ በቃ ሌላ ሰው ማግባት ነበረብኝ፣ ሌላ ሰው ላለማግባት። እኔ አሁን ስለሱ አይደል የሚጠየቅኩሽ። ሰው ገሏል። ሰው ገሏል። እሱማ እናት ያው ሰው ማባቱ ገሏል ብዬ ማጋለጥ ነበረብኝ። ወንጀል አይደል የሰራው እኮ። ይሄንን ያደረገው እኮ እኔ ሌላ ሰው እንዳላገባ ወይም ደግሞ ያልሆነ ነገር እንዳልሆን ነው እሱ እዚህ ጋር ወንጀለኛ ይሆን። ወንጀለኛ የመሆኑ ምክንያት ዞሮም ተዘዋዝሮም በእኔ ነው። ስለዚህ እኔ በእኔ ምክንያት ወንጀለኛ ሆኖ እኔ እንዳጋለጠው ነው። አዎ እንደሱ ነው። ወንጀለኛ እኮ ነው መጋለጥ አለበት። አላጋለጠውም። ምክንያቱም ለኔ ብሎ ነው እንደዚህ እዚህ የመሆኑ ምክንያት እኔ ነኝ። ለዛ መቀጣት ባለብን ሰዓቱ ሲደርስ ይችላል። ግን ደግሞ በዛ ሰዓት እንኳን ላጋለጠው ካጠገቤ ምናምን እንኳን እስር ቤት ላስገባው። እናቱ ምን አደረገች? ይሄን ያለ ጨከናችሁ 10 ዓመት ሙሉ እናት ታሰቃያላችሁ። እርሳቸውን እኮ የሚገባቸውን ሁሉ እኮ እያደረግንላቸው ነው። ምንም ታሰቃየናቸው ቤት ውስጥ ዘጣለች። አንተ ስራትን ያዝ። ላትኖርም እኮ ትችል ነበር። ይኸውልህ በመጀመሪያ ደረጃ ቆልፋችሁ እዚህ ቤት ውስጥ እንደ እንስሳ እየመገባችኋት ነበር። ምን አገባህ አንተ? እናቴ እኮ ነች። ምን አገባህ? አይመለከታችሁም። ምንም የሚመለከተኝ አሁን ሌላ ሰው ቢያደርግ ነበር እኮ እንደዚህ የምትቆጣው። ሌላ ወንጀል ውስጥ የምታስገባው። አሁን አንተ ምን አገባህ የምትላት እናት ለኔም እናቴ ነች። እሺ የግድ እኔን መውለድ አይጠበቅባትም። አንተ ዛሬ ጊዜ ሰጥቶ ጉልበት ሰጥቶ ገንዘብ ሰጥቶ እንዲህ የምትኮራበትን ነገር ነገ ታጣዋለህ። የዛኔ ስታጣው ደግሞ ትጸጸትበታለህ። አሁን አንተ እናተ እንዲህ ማድረግ በኮንፊደንስ እንድታወራ ካረገ የምር ማምሮ የለህ። አንቺም ነገ እኮ ልጆች ትወልዳላችሁ። እናንተ ልጆችም እንደዚህ እንደማያደርጓችሁ ምን ዋስትና አላችሁ? እናንተ ዛሬ ያደረጋችሁት ነገር እኮ ነገ በልጆቻችሁ ይመጣል። የነሱ ከባድ እኮ ምኑ ነው ከባድ? አረ እንደዚህ ንብረቱን ራሱ ነው አይደል ያፈራው? የራሱ ነው አይደል? መብቱ ነው። የሚገባኝ ነገር ለምን እንደሚገባ ራሱ ለፍቶ እኮ ነው ያመጣው። ልጅ እኮ ነኝ። አንተ አትጠይቅም? አሁን የአባት ንብረት አትጠይቅም? ሰርተህ ጠይቅ። የኔ አባት እየሰራው እኮ ነው አይደለም። ይኸውልህ በመጀመሪያ ደረጃ የእናት የአባት ንብረት ያንተ አይደለም እኮ። እያገዝኳቸው እናት አባት ያን ንብረት ለማምጣት የሄደበት ርቀት አንተ ቀደም እኮ ስትነግረኝ ነበር አይደል? አባት ኮንትሮባንድ ሲሰራ ምን ያህል ስቃይ ውስጥ እንደነበር የሚያውቀው እሱ ነው። ቤት ውስጥ አሁን አግዘው ነበር የሚሰሩ ስራዎች ከክላስ በኋላ እኮ ማግዘው ነገር ብዙ ነበር። አሁን እኔን እየነገርከኝ ያለው አባት ይገባዋል አይደል? እዛ አብረው ሲሰሩ የነበሩትን ሰዎች ይገባቸዋል። እሺ እንደዛ ከሆነ አንተ ትልቅ ስራ እንደሰራ ሰው አታውራ። ሲቀጥል ደግሞ አሁን ያደረጋችሁት ነገር በሙሉ አንድ ማሰብ ከሚያስብ ሰው የሚጠበቅ አይደለም። በጣም የወረደ ተግባር ብታውቁት አንቺም አንተም ሺህ ጊዜ ልትወጁ ልታፈቅሩ ትችላለሽ። ነገር ግን ወንጀል እንዲሰራ መገፋፋት አልነበረብሽም። ቤተሰቦችሽን ትተሽ እሱ ጋር ጠቅልለሽ መኖር ትችይ ነበር። የማይሆን ፎርሙላ ሰርተሽ ይሄ ሰውዬ የማይሆን ጣጣ ውስጥ ነው የገባው። ያ ብቻ አይደለም፣ ከእናንተ አልበቃ ብሎ ምንም የማታውቅ እናት። አንተ ወንድ ልጅ እኮ ነው። ወንድ ልጅ እኮ በእናቱ አይጨክንም። ምን አይነት ርህራሄ ቢስ ብትሆን ነው ይሄን ያህል እናት ላይ የምትጨክነው? ይሄን 10 ዓመት ሙሉ እያያት በአይነ ስትወጣ ስትገባ ስቃይዋን እያየ እንዴት ነው የቻልከው? ከዚህ በላይ ጭካኔ አለ እንዴ? እዛው ላይ እንድትጸዳዳ፣ እዛው ላይ እንድትቀመጥ፣ እንዳትወጣ፣ እንዳታወራ። እድሜ ልክ እኮ ነው የሚያስሉኝ። ይሄ ወንጀል ገላል በባል እኮ እድሜ ልክ አይደለም፣ ሞት ነው ላንተ የሚገባ። እሷ ብትናገር እናቴ ብትናገር አሁን አስበው ለሌላ ሰው ማድረግ የነበረብኝ ነገር አደረኩ። እናትህን ማሰቃየት ምን ላድርግ ታዲያ? ለራስ ስትል ያለኛ ማለት ለራስ ስትል አይደል? አዎ አረኩት። አዎ። ስለዚህ እኔ ደግሞ ካንተ ጋር በምንም አይነት ሁኔታ መደራደር አልፈልግም እኮ። በቃ ድርድር ውስጥ እንግባ ነው ማለት ነው። አንተ ሲጀመር ከፈለክ ሞልቷል ብር ህሊና የለህም። እቃ ከፈለክ እቃ ሞልቷል። ኮንትሮባንድ የገቡ እቃዎች አሉ። አየሁ እኔ እናንተ ልዩነታችን የኔ አባት
የኔና ያንተ ልዩነት ይሄ ነው። አንተ ህሊና የለህም። የፈለክ ነገር ልታረግ ትችላለህ፣ ግን ለአንድ ሴት ብለህ እንዴት አባትህ እናትህ ለአንድ ሴት ብለህ ይሄ እኮ ላይፍ እኮ እንዴ እና ጋር ቀጥለው እኮ እሷ ነች ሚስቴ እኮ ነች የምትቀጥለው። እነሱ እኮ መቼ ኑሩ መቼ አላውቅም እኮ። ስለዚህ ቀድመህ አይተዋል እኮ ምን ላይፍ እኮ አይተዋል፣ ይበቃቸዋል። ኧረ እባክህ እና እንደዛ ነው የምታስበው? አዎ ማስበው እንደዚህ ነው። ይሄ በጣም ነው የምወዳት። አንቺ አሁን ምን ያህል ደስተኛ ነህ? አሁን እንደዚህ አባቱን ከገደለ ሰው ጋር እናቱን ከሚያሰቃይ ሰው ጋር መኖር ላንቺ ደስታ ይሰጥሻል? ቻንሱ ከጎኔ ከሆነ ምንም አሁን እኮ አንተ ዛሬ ላይ እየፈረድክ ነው ያለው ማለት ስላልደረሰብህ። ቢደርስብህ ሰው ከውጭ ስታየው እኮ ለመፍረድ ቀላል ነው፣ ግን ደግሞ ውስጥ ብገባ ኖሮ ምን ማለት አንተ ሰው ላይ ስትጠቁም ሶስቱ ጣቶች ወደ አንተ ይጠቁማሉ ይባላል። አንተ ራስህን ብታየው ምናልባት የኔ ከኛ በላይ አንተ ፍርድ ላይ ብንቀመጥ ምናልባት አንተ ከኛ በላይ ልትሆን ትችላለህ። አያቶችን እንገላለሁ ነው አሁን እሱ አባቱን ነው፣ አንተ ግን አያትህንም አጎት አክስትንም ትገላለህ እያልሽ ነው። ሲጀምር ወንጀለኛ እኮ አማርኛውን ራሱ እንዴት እንደሚያጣ አያያት ነው እንዴት እንደምታረገው ለመፍረድ አቻኩል ገለበሌ ጥርስሽ እርገፍ። ይኸውልህ እኔም እኮ የምጠይቀኝ እሷን እኮ ማጋፈጥ ሰው እየሰማሁት አይደል? ለመፍረድ ቀላል ነው። ምን ማለት ነው? አባት መግደል ነው ቀላሉ አይደለም። ፈረድክ ያኔ አዎ ፈርዳለሁ። አባቱን ገሎ እንዴት እሱ ጋር አቅፈሽ ትተኛለሽ? ለምን ደማልተው አላየህም እኮ ቦታው ላይ እኮ አልነበርክም አንተ እኮ አይደለም እኮ አንተ መግደል ልክ ነው እያልከኝ ነው? አይደለም መግደሉ የኔ አባት እኔን ስማ፣ መግደሉ ልክ አይደለም፣ መደበቃችንም ልክ አይደለም። መጋለጡ እኮ አንድ ቀን መጋለጡ እንደማይቀር እናውቃለን እኮ፣ ግን ደግሞ ለመፍረድ አትቸኩል። ምክንያቱም በዛ ሁኔታ ላይ የነበርነው እኛ አታቀን። እሺ እስኪ አስረጂ ልረዳሽ። እስኪ በዛ ሁኔታ ውስጥ አትረዳንማ። ለምን ያኔ አብረህን አልነበርክም። አሁን ያለፈ ነገር ነው። ያለፈ ነገር ሲወራ ደግሞ አንተ ልትረዳ ነው። እሺ የዛኔ እንዲያው ያ ተፈጠረ 10 አመት ሙሉ ሰሊናሽን የተሸጠሽው ነው። እሱንስ በምን እንፍረደው? አንተ ሴት ዝም በል የኔ አባት አንዴ ዝም በል ግድ የለህም። አንቺን እየጠየኩሽ ነው። ለመፍረድ ቸኮልካችኝ። እሺ የዛኔስ እንዲያው ችግርም አጋጥሟችሁ የሆነ ነገር ውስጥ ገብታችሁ ነው። እሺ ተረዳውሽ። 10 አመት ሙሉ አንዲትን እናት ማሰቃየትስ ከየትኛው አንግል ይልሽ ንገሪ። ይሄ እኮ ማሰቃየት አይደለም። ማሰቃየት እና ምንድነው ብናስራቸው ምናምን ነው። ይሄ እኮ ስነ ስርዓት ልብሳቸውን እናጥብላቸዋለን፣ እናጸዳዳቸዋለን፣ ምግብ እንሰጣቸዋለን። ይሄ ማሰቃየት ለምንድን ነው ሰው እንዲያገኙ የማታረጉት? ለምንድን ነው ፀሐይ ብርሃን የማያዩት? ለምንድን ነው ውጭ ላይ ወጥተው እንዲጸዳዱ የማታረጉት? አትሊስት ወሬ እንኳን እንዳታወራ አፏን የለጎማቸዋት በመድኃኒት ጭራሽ ደግሞ አሁን ሰው ሳያቅ እንድትሞት በየጊዜው መርዝ እንሰጣትና ትሞታለች። እሺ እሱንስ ልታስረጂ ትችላለሽ? እኔ እውነትሽን ነው ፈራጅ አይደለሁም። ፈራጅ አንድ እግዚአብሔር ነው። ከዛ በመቀጠል ግን ፍርድ ቤት ነው ፈራጁ። ስለዚህ አንተ ፍርድ ቤት ይፍረድብህ እንጂ እኔ አይደለም። ምንድነው የምትለው? እስከ ዛሬ እኮ አልጠይቀንም። አንተ ማን ጠይቀን አሁን ዛሬ የምትመጣው? አሁን እጠይቃለሁ። ናው ወደ ፖሊስ የት ነው የምትጠይቀኝ? የት ማን ያራፍል ተይና ፈልገሽ ነው? ምን ይሆንልሽ? አትለምኝ ምንም አያመጣም። በእውነት ምን ታመጣለህ? ምን ታመጣለህ? ችግር የለውም። ምንም አይሆንም። እኔና እሱ ልናወራ አንተ እኔን አታውቀኝም እንዴ? አታውቀኝም እኔ? አይሆንም። እውነት አይሆንም። የት ነው የምሄደው? ምንድን ነው የምትለው? አሁን እናንተ መነጋገር አለ የፈለከው? መነጋገር ነው የፈለከው አይደል? አዎ ምን ተወኝ። ኧረ ተወኝ። ይሄን የፈለከው? ይሄን የፈለከው ወይ? እሄዳለሁ። ዝም በል እሄዳለሁ። ዝም በል ተነስ። ውጣ። እንግዲህ ውድ ቤተሰቦቼ እዚህ ቤት ውስጥ የነበረው ተአምርና ጉድ ብዙ ነው። እንግዲህ እናታችንን ያው የግድ ድጋፍ ስለሚያስፈልጋት ወደ አእምሮ ህሙማን መርጃ ማዕከል ልከናቸዋል። የእውነትም አእምሯቸውን ታመዋል። ስለዚህ ያው እሱም ድጋፍ ያስፈልጋቸዋል። ከዛ ውጭ ደግሞ ጸበልም በሃይማኖት በኩል ያለውንም ነገር ጸበል ነገር ስለሚያስፈልጋቸው ሁለቱንም ለማድረግ እንሞክራለን። እንግዲህ በቅርብ የምናውቃት ቤተሰባቸው ወይም ደግሞ እነሱ ሰው እሷን ያለችው እሷ ደግሞ አጎት አክስትን ትፈልጊያለች። በዙሪያ ያሉትን ሰዎች ለሁሉም ይነገራቸዋል። በሚያሳዝን ሁኔታ እንግዲህ እንዳያችሁት የዛሬ 10 ዓመት የተቀበሩትንም አባት እዚሁ ቤት ውስጥ እንግዲህ
አግኝተናቸዋል። በጣም በጣም ልብን የሚሰብር ነው። እንግዲህ እህቴ ይሄ ሁሉ ነገር የሆነው ያው ባንቺ ነውና እናመሰግናለን። ግን እንደዚህ ይፈጠራል ብለሽ ጠብቀሽ ነበር ማለት ከመጀመሪያው ስጠሪን እንደዚህ አይነት ነገር ይኖራል ብለሽ ጠብቀሽ ነበር? እንዲህ አይነት ነገር እንኳን ይፈጠራል ብዬ አንድም ቀን አስቤውም አላውቅም። እንዴት ሰው ግን እናቱ ላይ ገዛ እናቱ ላይ ይጨክናል? በስመ አብ። እኔ ዛሬ በእውነት በቃ እኔ ቃልም የለኝም እናንተንም ማመሰግንበት። እግዚአብሔር ይስጣችሁ። እውነት እንዴት ሰው እንደዚህ ይጨክናል? የሰው ጭካኔ ለካ እንደዚህ ነው። እናት ላይ እንደው የወለደች ብላ የወለደች አምጣ የወለደች ላይ ይጨከናል። በጣም በስመ አብ። በጣም ነው ያዘንኩትኝ። እንደው ሲታዩም እኮ ግን አይመስሉም። እኔ ያው ከህመማቸው አንጻር ነው ይላሉ ብዬ ነው እንጂ የማስበው እንደው በታሪክ እንደዚህ አይነት ነገር አለ ብዬ እኔ አንድም ቀን አስቤም አላውቅም። ግን እግዚአብሔር ይመስገን። እናንተንም እግዚአብሔር ይስጣችሁ ያኑራችሁ። እኔን እንደሰማችሁኝ እናንተንም እግዚአብሔር ይስማችሁ። አሜን። ያው እኛ እንግዲህ በዋናነትም አላማችንም ሀሳባችንም ይሄ ነው። ደጋፊ የሌላቸው አጋዥ የሌላቸው ሰዎች ማገዝ ነውና ዛሬም እኒህ እናት እንግዲህ ባላሰቡት ሁኔታ በልጃቸውና በልጃቸው ሚስት በጣም የሚደብር ነገር ነው የተደረገባቸው። ለ10 ዓመት ያህል ቤት ተዘግቶባቸው ሲሰቃዩ ሲታመሙ የኖሩ እናት ናቸው። አሁን እንኳን ብርሃን ማየት አልችል ብለው እንዴት ይዘናቸው እንደሄድን አይተሻል። ዞሮ አሁን ልብስም የሚበላም ነገር ምናምን ያዥና ወደ እሳቸው ጋር ትሄጃለሽ። የሚያስፈልገውን ድጋፍ ከኛ ጋር እየተነጋገርሽ ለማዘር አድርጊላቸው፣ ቢያንስ ህመሙ እስኪሻላቸው ትንሽ እስኪያገግሙ ድረስ። ከዛ ውጭ እንግዲህ የማዘር ቤተሰቦች እዚህ ይመጣሉ ያልሽኝ ሰዎች ስለነበሩ እነዛን ሰዎች ዞር ብለሽ ንገሪያቸው፣ እውነታውን የተፈጠረውን ነገር ንገሪያቸው። እኛም የልጆቹን እንግዲህ የፍርድ ሂደት የምንከታተል ነው የሚሆነው። ዞሮ ፖሊስ አሁን ይዟቸው ሄዷል። ያው እስር ቤት ነው የሚገኙት፣ ክትትል ይደረግባቸዋል ማለት ነው። አንቺም እንግዲህ እግዚአብሔር ይስጥሽ። የምር ይሄ ነገር ይሄ ነገር ይመለከተኛል የኔም ጉዳይ ነው ብለሽ የማዘርን ጉዳይ እዚህ ስላደረሽው በጣም እናመሰግናለን። የኔ እናት አሜን። እሺ እንግዲህ ውድ ተመልካቾቼ በተቻላችሁ አቅም ራሳችሁን ጠብቁ። ጊዜው ከጊዜ ወደ ጊዜ እየከፋ ነው። በየዜናዎቻችን በየቲክቶኩ በየዩቲዩብ የምንሰማው ብዙ ነገር አለ። እንግዲህ ከነዛ ውስጥ ደግሞ ዛሬ አባት ልጅ ለገንዘብ ብሎ አባቱን የገደለበት እንዲሁም ደግሞ እናቱን ለረጅም ዓመታት ሲያሰቃይበት የቆየበት ሁኔታ ነውና ብዙ እንሰማለን፣ ብዙ እናያለን። ነገር ግን ጸሎት ከማድረግ የዘለለ ምንም መፍትሄ የምናደርገው አይደለም። ልጆችን ስናሳድግ ሕሊና እንዲኖራቸው ፈጣሪያቸውን እንዲፈሩ ሰውን እንዲያከብሩ አድርገን ብናሳድጋቸው መልካም ነው ብዬ አምናለሁ። ምክንያቱም መጨረሻ ላይ ፍሬው እንደምታዩት ነው። ዛሬ እንግዲህ አብልተው አጠጥተው ዳዴ ብለው ያሳደጉት ልጅ ጎርምሶ የገዛ አባቱን ሕይወት መንጠቅ፣ የገዛ እናቱን ሕይወት ማበላሸት ደረጃ ላይ ደርሷል። ይህ ደግሞ ያስተዳደግ ውጤት ነው። በእርግጥም ልጅ እግዚአብሔር ነው የሚሰጠው፣ በዛ አምናለሁ። ነገር ግን ደግሞ ከእግዚአብሔር በታች ደግሞ የኛ የሰዎች ኃላፊነት አለብን። ልጆቻችንን በምን አይነት ሁኔታ ውስጥ ማሳደግ አለብን፣ ምን አይነት ስነ ምግባር፣ ምን አይነት ባህሪ ጸባይ ይዘው ማደግ አለባቸው የሚለውንም ደግሞ የምንወስነው እኛ ወላጆች ነን ብዬ አስባለሁ። እናትና አባት የሚያረጉት ነገር ነው ልጆችን የሚቀርጸው፣ ልጆችን መልካም ልጆችን መጥፎ ልጆችን የሚያደርገው ብዬ አምናለሁ። እና ልጆቻችሁን ስታሳድጉ በተቻለ አቅም ከፈጣሪ ጋር የተገናኘ መልካም ስነ ምግባር ኖሯቸው እንዲያድጉ ብታደርጉ መልካም ነው ብዬ አምናለሁ። እንደ ሲንግል ቲዩብ እንግዲህ የኛም ሀሳብ የኛም መልእክት ይሄንን ይመስላል። ሁሌም እንደምለው ይሄንን ፕሮግራም ማበረታታችሁን እንዳትረሱ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በርቱ፣ ተበራቱ፣ አለን ከጎናችሁ በሉን። ከካሜራ ጀርባ ደግሞ ጀግናው አቤል በርታ እያለ ነው። እንግዲህ ቻናሉ ሞቅ ደመቅ እያለ ነው። እናንተ እስካላችሁ ደግሞ ከዚህም በላይ ሞቅ ደመቅ እንዲልለት እየገባችሁ ላይክ፣ ሼር፣ ሰብስክራይብ አድርጉለት። ቻናሉን ዲስክሪፕሽን ላይ ወይም ደግሞ ኮሜንት መስጫ ሳጥኑ ላይ አስቀምጥላችኋለሁ።
እየገባችሁ ሰብስክራይብ አድርጉት። አብራችሁኝ ስለነበራችሁ ስለምትከታተሉኝ ሱፐር ቻት ሱፐር ስቲከር እየሰጣችሁ ብርትትት እንድንል ስለምታደርጉኝ በጣም አመሰግናለሁ። በሌላ ፕሮግራም እስከምንገናኝ ድረስ ሰላም። እንግዲህ ውድ ተመልካቾቼ ማዘሯ ያሉበት ክፍል ይሄ ነው። እነሱ ምንም ያልተፈጠረ ክፍል እስከሚመስል ድረስ ማለት ነው ሲጠቀሙበት የነበረው። ቁልፉን ተቀብያቸዋለሁ። እነሱ ሲኖር ቤቱ ክፍት ነው ይሄ ማለት ነው። ቅድም እንግዲህ እነሱ በነበሩበት ሰዓት ክፍት ነበር፣ አይታቸዋል። ሚስትየዋም ገብታ ስትወጣ አይተናል። ነገር ግን እነሱ በሌሉበት ሰዓት ልክ እንደዚህ ነው የሚቆለፈው ቤቱ። ቁልፉን ደግሞ እነሱ ነው የሚይዙት። ከነሱ ውጭ ማንም አይይዘውም ነው የተባለው። ስለዚህ ውስጥ እንግባና ማዘርን እናስወጣቸዋለን። ተቀበረ የተባለውንም ነገር እስኪ እንጠይቃለን ማለት ነው። ማዘር ማዘር ደህና ዋሉ ማዘር። ማዘር እዚህ ነው ባለቤት፣ እዚህ ነው። ጨለማ ውስጥ ነው እንግዲህ ሲኖሩ የነበሩት። በቃ እዚህ ጋር ነው እየጠቆሙ ባለቤቴ እዚህ ጋር ነው የሚሉት። ስለዚህ እዚህ ጋር የሆነ ነገር ያለ ይመስለኛል። ማዘሯ አሁን ምንም መናገር አይችሉም። እንደዚህ ነው የሚሉት ሁሌም። እዚህ ነው ባለቤቴ እዚህ ነው የሚሉት። ሌላ ምንም ነገር አይናገሩም ነው የተባለው። ስለዚህ አሁን ቀስ አድርጌ ይዣቸው ልውጣ። ማዘር ማዘር ደህና ዋሉ ማዘር። ማዘር እዚህ ነው ባለቤቴ። አዎ እዚህ ነው። እኛ አሁን ኑ ማዘር ከኛ ጋር ይሄዱ። እዚህ ነው ባለቤቴ። አዎ እዚህ ነው። ኑ ማዘርዬ፣ ኑ እናቴ፣ የኔ እናት፣ ኑ ኑ ኑ እናቴ፣ የኔ እናት በማርያም እስኪ ኑ ማዘርዬ። ቆይ ይልቀቁት። እዚህ ነው። ኑ ኑ ኑ ማዘርዬ፣ ኑ ኑ ይነሱ። አይዞት አይዞት ማዘርዬ፣ አይዞት፣ ኑ አይዞት 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 ማዘርዬ፣ ቀስ ይበሉ። ይኸው ወጥተዋል ማዘርዬ ወጥተዋል። እንግዲህ ማዘር ወጥተዋል። ና በዚህ እስኪ ና። እንግዲህ ማዘር ሲሉት የነበረው ቦታ ይሄ ነው። አየሁ ይሄ ክፍተት አለው። ስለዚህ እዚህ ጋር እና እዚህ ጋር ይኸው አየሁ። እዚህ ጋር እና እዚህ ጋር ይለያያል። ስለዚህ ሰዎች ይሄንን እንዲቆፍሩት እናስደርጋለን። ከተቆፈረ በኋላ እንግዲህ ለእናንተ የምናሳያችሁ ነው የሚሆነው። ቦታውን በትክክል እዚህ ጋር እናስቆፍረዋለን ማለት ነው። እንግዲህ ተመልካቾቼ እዚህ ቤት በጣም ብዙ ነገር ነው ያለው። እንግዲህ ማዘር እመቤታችንም አለች፣ ስዕል አድኖችም ሁሉንም ነገር እግዚአብሔር በሚረዳቸው እንግዲህ ቤታቸው ውስጥ ነበረ። እግዚአብሔር በመጨረሻ እንግዲህ ነፃ አውጥቷቸዋል ብለን እናምናለን። ግን ይሄኛው እንዳሉት እዚህ አካባቢ መሰለኝ ተቀበረው የተባለው። ስለዚህ ይሄኛው ቼክ ይደረጋል። ከተቆፈረ በኋላ የምናሳያቸው ይሆናል ማለት ነው። አብራችን ቆዩ እና መቆፈሪያ ይዘን እንምጣ እንዴ።